ኢትዮጵያዊቷ ሜላት ኪሮስ በአሜሪካ ለኮንግረስ የሚደረግ ቅድመ ምርጫን ታሪካዊ በሚባል ደረጃ አሸነፈች። ሜላት ኪሮስ እሷ ስትወለድ ዴሞክራቶችን ወክለው ኮንግረስ የገቡ ተፎካካሪዋን ያሸነፈችው። የ29 ዓመቷ ሜላት ኪሮስ እስራኤል በጋዛ ያደረገችውን ዘመቻ የምትቃወም አሜሪካም ለእስራኤል ድጋፏን ትገድብ የጦር መሳሪያም አትስጣት የምትል ነች። ለዚህች ኢትዮጵያዊ የዘር ግንድ ላላት ወጣት ሜላት ኪሮስ ታዋቂዎቹ ዴሞክራቶች እነ በርኒ ሳንደርስ ሳይቀሩ ድጋፍ ሰጥተዋታል። ነባሯን የዲሞክራት የኮንግረስ አባል እንድትተካም ፈልገዋል። እናየዋለን። ህወሓት የፌዴራል መንግስት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ነው ብሏል። ዓለም አቀፍ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠየቀ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያዊቷ ሜላት ኪሮስ በአሜሪካ ለኮንግረስ የሚደረግ ቅድመ ምርጫን ታሪካዊ በሚባል ደረጃ አሸነፈች። ሜላት ኪሮስ እሷ ስትወለድ ዴሞክራቶችን ወክለው ኮንግረስ የገቡ ተፎካካሪዋን ያሸነፈችው። የ29 ዓመቷ ሜላት ኪሮስ በዴንቨር የሚገኘው ጠንካራ የዴሞክራቲክ ድጋፍ ያለው የመጀመሪያ የኮንግረስ ወረዳ በመወከልም ለ15 ዘመናት በኮንግረስ የቆዩት ነዲያና ዲጌትን ነው በፕራይመሪ ምርጫ ያሸነፈችው። ይህ ድል በአሜሪካ ውስጥ በዲሞክራት ፓርቲ የግራ ክንፍ እጩዎች እያስመዘገቡ ካሉት ታላላቅ ድሎች መካከል የቅርብ ጊዜው ነው። አሶሺየትድ ፕሬስ እንደዘገበው ሜላት ኪሮስ ዴንቨርን ማዕከል ባደረገው በመጀመሪያው የኮንግረስ ወረዳ የዴሞክራቲክ ፓርቲ እጩነትን አሸንፋለች። ይህ ድል የመጣው ባለፈው ሳምንት በኒውዮርክ ሁለት የዴሞክራቲክ ኮንግረስ አባላት በፕራይመሪ ምርጫ ከተሸነፉ በኋላ ሲሆን ከፖለቲካ ጡረታ የወጣውን ሶስተኛ አባልም በጋዛ ላይ የእስራኤልን እርምጃ በመቃወም የዘመቱ እጩዎች ተክተውታል። ሜላት ኪሮስ በጠንካራ የዴሞክራቲክ ድጋፍ ባለው ወረዳ ያገኘችው ድል በህዳር ወር ላይ በሚካሄደው ጠቅላላ ምርጫ የማሸነፏን እድል በጣም ከፍ አድርጎታል። ሜላት ኪሮስ በፈረንጆቹ በ1997 በኢትዮጵያ የተወለደች ሲሆን ይህም ዛሬ ያሸነፈቻቸው ዲያና ዲጌት ወደ ኮንግረስ የገቡበት ዓመት ነው። በ2022 ከኖተርዳም ዩኒቨርሲቲም የህግ ትምህርት ቤት ተመረቃለች። ሜላት ኪሮስ ዛሬ ፖለቲካ ውስጥ ገብታ ወደ አሜሪካ ኮንግረስ አባልነት ለምታደርገው ጉዞ ያነሳሳት አጋጣሚም ከሁለት ዓመት በፊት የተከሰተ ነው። ሜላት በወቅቱ የህግ ተማሪዎች እስራኤል ለጥቅምት 7ቱ ጥቃት የሰጠችውን ምላሽ ሲቃወሙ ጸረ አይሁድ ናቸው የሚል ስያሜ ይሰጣቸዋል። ሜላት ግን ይህ ስያሜ ተገቢ አይደለም፣ የእስራኤልን ድርጊት መቃወማቸው ጸረ አይሁድ አያስብላቸውም ብላ አንድ ብሎግ ላይ ጽፋለች። ያኔ ተሰራበት የነበረው አንድ የኒውዮርክ የህግ ተቋም ጽሑፏን እንድታነሳ ይጠይቃታል። እሷ ግን ፈቃደኛ አልሆነችም። በዚህም ሳቢያ ተቋሙ ከስራ ያሰናብታታል። በዚህ የተበሳጨችው ሜላት ኪሮስ ወደ ፖለቲካው ጎራ ተቀላቅላለች። ይህች ኢትዮጵያዊ የዘር ግንድ ያላት ወጣቷ ሜላት ለኮንግረስ እንደምትወዳደር ካሳወቀች በኋላ ከታዋቂው ሶሻሊስት ግራ ዘመሙ ዴሞክራቱ የቬርሞንት ሴናተር በርኒ ሳንደርስ ከዴሞክራቲክ ሶሻሊስት ኦፍ አሜሪካና ከጃስቲስ ዲሞክራትስ ድጋፍ አግኝታለች። ጃስቲስ ዲሞክራት በሰጠው መግለጫ ሜላት የዴንቨር ነዋሪዎች የሚፈልጉትን የዴሞክራቲክ ፓርቲ ውክልና ራሳቸው መለወጥ እንደሚችሉ ያሳየ ንቅናቄን ገንብታለች ብሏል። የቡድኑ ስራ አስፈጻሚ ዳይሬክተር አሌክሳንድራ ሮሃስ እንዳሉት ሜላትና ሌሎች እጩዎቻችን እያሸነፉ ያሉት ዴሞክራቲክ መራጮች ከፍተኛ ዋጋ በሚያስከፍሉ ኮርፖሬሽኖች ከማቋረጥ ጦርነት ተጠቃሚ በሆኑ ቡድኖችና በማህበረሰቦቻችን ላይ ፍርሃት በሚፈጥሩ የኢሚግሬሽን ባለስልጣናት ላይ ጠንካራ እርምጃ የሚወስዱ መሪዎችን ስለሚፈልጉ ነው። ሜላት ኪሮስ የ68 ዓመቷን ዳጌትን በአዲስ ትውልድ ለመተካት ዘመቻ አካሄዳለች። ዲጌት የኮንግረሱ የፕሮግሬሲቭ ካውንስል አባል ሲሆኑ የሕክምና ኢንሹራንስ ለሁሉም የሚለውን ፖሊሲ ለማስቀረት የወጡ ፖሊሲዎችን ደግፈዋል። በዚህም ሳቢያ ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ ብዙ የዲሞክራቲክ መራጮች ወደ ወጣትና የበለጠ ጠንካራ እጩዎች ማዘንበል ጀምረዋል። ሜላት ኪሮስም የዚህ ውጤት ነች። ነባር የዲሞክራት ፓርቲ የምክር ቤት አባላትን በአዲስ ዲሞክራቶች የመቀየር ዓላማም በሷ ይሳካል ተብሎ ይጠበቃል። ሜላት በምርጫ ዘመቻዋ ውስጥ አሜሪካ ለእስራኤል የምትሰጠውን ድጋፍ በጉልህ ተቃውማለች። ለኮሎራዶ ፐብሊክ ሬዲዮ በሰጠችው ቃለ መጠይቅ እስራኤል በጋዛ የዘር ማጥፋት እየፈጸመች ነው ስትል ከሳለች። አሜሪካም በእስራኤል ላይ የጦር መሳሪያ እገዳ እንድትጥልም ጠይቃለች። ተቀናቃኙ የነበሩት ዲጌት ለእስራኤል የሚላኩ የጦር መሳሪያዎችን መቃወማቸውን ቢገልጹም እስራኤል የመኖርና
የመጠቀምና ራሷን የመከላከል መብት አላት ብለው ነበር። ሜላት ኪሮስ አሁን በቀጣይ ህዳር ወር ላይ በግዛቱ ዲሞክራትን ወክላ እንደምትወዳደር ያረጋገጠች ሲሆን በጊዜውም የአሜሪካን የመካከለኛው ዘመን የምክር ቤት ውድድር ሲካሄድ የማሸነፍ እድሏ ከፍ ብሏል። ህወሓት የፌዴራል መንግስት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ነው ብሏል። በክልሉ የወጣቶች አፈሳ እየተካሄደ ነው በሚል የተሰራጨው መረጃም ህዝቡን ለማሸበር የተሴረ ሴራ ነው ብሎታል። የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ህወሓት ነባር ያለውን ምክር ቤት የክልሉን ጊዜ አስተዳደር ከተቆጣጠረ በኋላ ለመጀመሪያ ጊዜ መግለጫ ሰጥተዋል። መግለጫውን የዘገበው የክልሉ የቴሌቪዥን ጣቢያ ፈትለወርቅ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ የጣለችው የቪዛ እገዳ በግለሰቦች ላይ ጣለ ሳይሆን በህወሓት መሪዎች ላይ ያነጣጠረ መሆኑን ገልጿል ብሏል። ፈትለወርቅ የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለአሜሪካ ማሳወቃቸውን ገልጸው የትግራይ ህዝብና የህወሓት ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን ነው በማለት ገልጸዋል። የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ ነው ማለታቸውንም ዘገባው ጠቅሷል። ከዚህ በተጨማሪ በፌዴራል መንግስት ትግራይ ላይ የዘር ማጥፋት ወንጀል እየተፈጸመ ነው ሲሉም ከሰዋል። የኢትዮጵያ መንግስት ወታደሮቹን ከምዕራብ ትግራይ እስከ ምስራቅ ትግራይ እያሰማራ መሆኑን፣ ጦርነት ለመክፈት እየተዘጋጀና እየተጣደፈ መሆኑንም ወይዘሮ ፈትለወርቅ ተናግረዋል። እንደዘገባው ብሔራዊ ክህደት የፈጸመ ኃይል ነው ያሉት ቡድን በትግራይ ላይ ጦርነት ለማካሄድና ለመክፈት ጉልህ ሚና እየተጫወተ መሆኑንም ጠቁሟል። በበጀት ነዳጅና ሌሎች መሰረታዊ ሸቀጦች ሁለንተናዊ ክልከላዎችን በማድረግ በትግራይ ህዝብ ላይ ጦርነት ለመክፈት የሚሯሯጡ ኃይልን ትተው አሜሪካና የአውሮፓ ህብረት ለህወሓት የሰጡት መግለጫ በዳይ ያለ ለተበዳይ ተጽዕኖና ጫና ለመፍጠር የተደረገው ሂደት ተቀባይነት የሌለውና ተገቢ ያልሆነ ነው ሲሉም ተናግረዋል። የትግራይ ህዝብና የህወሓት ጥያቄ ራሳቸውን ማስተዳደርና የራሳቸውን ዕጣ ፈንታ መወሰን ነው። ይህን ለማድረግ ደግሞ ጫና ማድረግ አያስፈልግም፣ በዚህም የሚመጣ ለውጥ የለም ብለዋል። ከኢትዮጵያ መንግስት ጋር የሚደረገው ውይይት ከኢትዮጵያ ውጭ ወደ ሌላ ሀገር የሚሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለም፣ የመሄድ ፍላጎት እንደሌለንም አስታውቀናቸዋል ብለዋል። የአውሮፓ ህብረትንም የጠቀሱት ሞንጆሪኖ ትግራይ አንድ ትይዩ ምክር ቤት አቋቁሟል ብሎ የሰጠው መግለጫ የተሳሳተ መረጃ ነው። በትግራይ ህዝብ የተመረጠ አንድ ምክር ቤት ብቻ ነው ያለው ሲሉም ገልጿል። በይደር ይቆይ የተባለ መንግስት ወደ ስራ መመለሱ በህዝቡ፣ በሰራዊቱ፣ በመንግስትና በህወሓት መካከል ያለው መናበብ በጥሩ ሁኔታ ላይ እንደሚገኝና እየሄደ እንዳለም አመላክቷል። ዓለም አቀፍ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸመው አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያን ጨምሮ የበርካታ አገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠየቀ። ሚድል ኢስት አይ ባወጣው ዘገባ መሰረት ይህ ጥሪ ሰኞ ዕለት የቀረበው ራውል ዋለንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግ የምርመራና የሲቪል ማህበራት ድርጅቶች ጥምረት ጋር በመሆን የቀረበ ነው። አቤቱታው የዓለም አቀፍ የወንጀለኞች ፍርድ ቤት አቃቢያነ ህግ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆነ ብለው በማገዝ ወይንም በማበረታታት ረገድ የተሳተፉ መሆኑን እንዲመረምሩ ይጠይቃል። ማመልከቻው የውጭ ሀገር ተዋናዮች ለፈጣን ድጋፍ ኃይሎችና ለሱዳን ኃይሎች የጦር መሳሪያዎችን፣ ቅጥረኛ ወታደሮችን፣ ቁሳቁሶችን፣ የሎጂስቲክ ድጋፎችና ፋይናንስን በማቅረብ በሲቪሎች ላይ ግፍ እንዲፈጸም አድርገዋል ሲል ከሷል። እንደ ዘገባው ገለጻ ማመልከቻው የተባበሩት አረብ ኤሚሬትስና የአርኤስኤፍ ቀጠናዊ ደጋፊዎችን የለየ ሲሆን ይህም ከኢትዮጵያ፣ ከሊቢያ፣ ከቻድ፣ ከሶማሊያ፣ ከኬንያና ከኡጋንዳ የተውጣጡ ስማቸው ያልተጠቀሰ ባለስልጣናትና አሸማጊዎችን ያካትታል። ጥምረቱ በማመልከቻው ላይ የተካተቱትን የባለስልጣናት ማንነትን ይፋ አላደረገም። በተጨማሪም ማመልከቻው ከሱዳን ጦር ኃይል ጋር በተያያዘ ለተፈጸሙ ወንጀሎች የኢራን፣ የቱርክና የግብፅን ሰፊ ሚና ያካተተ መሆኑ ተገልጿል። ይህ አቤቱታ በሮም ስምምነት አንቀጽ 15 መሰረት የቀረበ ይፋዊ መረጃ የመስጠት ሂደት ሲሆን ድርጅቶች ምርመራ እንዲጀመር በማሰብ መረጃዎችን ለዓለም አቀፉ ፍርድ ቤት አቃቢያን ህግ የሚያቀርቡበት ስርዓት ነው። የተባበሩት አረብ ኤሚሬት ለፈጣን ድጋፍ ኃይሎች ማለትም አርኤስኤፍ የጦር መሳሪያም ሆነ ሌላ ድጋፍ ማድረጓን በተደጋጋሚ ብታስተባብልም በርካታ ምርመራዎች ግን በቻድና በሌሎች የጎረቤት ሀገራት ቀጠናዊ የአቅርቦት መረቦች አማካኝነት የጦር መሳሪያዎችና ወታደራዊ ቁሳቁሶችን ለኃይሉ መድረሳቸውን ማረጋገጣቸውን ሚድል ኢስት አይ ጠቁሟል። በዚህ ዓመት ሚያዝያ ወር ላይ ሚድል ኢስት አይ ባወጣው ዘገባ የፈጣን ድጋፍ ኃይሎች ራፒድ ሰፖርት ፎርስ በቤኒሻንጉል ጉሙዝ ክልል አሶሳ ከሚገኝ የኢትዮጵያ ወታደራዊ የጦር ሰፈር በሚስጥር ድጋፍ እያገኘ መሆኑን
የሚገልጹ ክሶችን ይፋ አድርጎ ነበር። የኢትዮጵያ ባለስልጣናት ግን ለነዚህ ክሶች እስካሁን በይፋ የሰጡት ምላሽ የለም። እንደ መገናኛ ብዙሃን ዘገባ ከሆነ የዓለም አቀፉ የወንጀለኞች ፍርድ ቤት የአቃቢያነ ሕግ ቢሮ ከሚያዝያ 2015 ዓ.ም ጀምሮ በዳርፉር የተፈጸሙትን ግፎች እየመረመረ መሆኑን ያረጋገጠ ቢሆንም በተለይ የውጭ ሀገራት ተባባሪ ላይ ያነጣጠረ ይፋዊ ምርመራን አልገለጸም። በአሁኑ ወቅት ጽህፈት ቤቱ በጾታ ላይ ለተመሰረቱና ህፃናትን ለሚነኩ ወንጀሎች ቅድሚያ ሰጥቶ እየሰራ ይገኛል ተብሏል። ካሁኑ የሱዳን ግጭት ጋር በተያያዘ እስካሁን ምንም አይነት በቁጥጥር ስር የመዋል ማዘዣም አልተሰጠም። ይህ አቤቱታ የቀረበው በሱዳን እየተካሄደ ባለው ግጭት ዙሪያ በኢትዮጵያና በሱዳን መካከል ድንበር ተሻጋሪ ተሳትፎች አሉ በሚል ክሶች እየበረቱ በመጡበት ወቅት ነው። የሱዳን ባለስልጣናት ኢትዮጵያን የፈጣን ድጋፍ ኃይሎችን ትደግፋለች በማለት በተደጋጋሚ ከሰሱ ሲሆን አዲስ አበባ ግን የቀረቡባትን ክሶች በሙሉ ውድቅ አድርጋለች። የሱዳን ባለስልጣናት በበኩላቸው በብሉ ናይል ግዛት ውስጥ ለሚፈጸሙ ጥቃቶች ኢትዮጵያ በቀጥታ እጇ አለበት ሲሉ ከሰዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቃውሟቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይንም ቀነ ገደብ መሆን እንዳለበት አስጠነቀቁ። ፕሬዝዳንቱ ይህንን ያሉት ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ደቡብ አፍሪካን ለቀው እንዲወጡ በጸረ ስደተኛ ቡድኖች የተቀመጠው ይፋዊ ያልሆነ ቀነ ገደብ አንድ ቀን ሲቀረው ነው። ይህንን ተቃውሞ ተከትሎ ሊመጣ የሚችል የኃይል እርምጃ ስጋት ውስጥ የከተታቸው በሺዎች የሚቆጠሩ የሌሎች የአፍሪካ ሀገራት ዜጎች ባለፉት ሳምንታት ደቡብ አፍሪካን ለቀው ወጥተዋል። ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞች ጎልተው ታይተዋል። ፕሬዝዳንት ራማፎሳ የስደተኞች ጉዳይ ላይ ሪፎርም እንደሚያስፈልግ ተቀብለው ሰልፈኞች ግን በሰላማዊና ኃላፊነት በተሞላበት መልኩ እንዲንቀሳቀሱ በተደጋጋሚ አስጠንቅቀዋል። ፕሬዝዳንቱ አክለውም የመቃወም መብትና የመናገር ነጻነት ሰዎች ሌሎችን እንዲያስፈራሩ፣ ጫና እንዲፈጥሩ ወይም በዘረፋና በኃይል ድርጊቶች ላይ እንዲሳተፉ አይፈቅድም በማለት ጽፈዋል። ይፋዊ ቁጥሮች እንደሚያሳዩት ደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች አሉ። ስደተኞች ላይ ተቃውሞ ያነሱ አካላት ባስቀመጡት ቀነ ገደብ ምክንያት ለደህንነታቸው የሰጉ በሺዎች የሚቆጠሩ ስደተኞች በጊዜያዊ መጠለያዎች ለመመዝገብ እየተጠባበቁ ነው። ትላልቅ ሰልፎች በተካሄዱባት ደርባን ከተማ የሚገኙና የማላዊ ዜጎችን መጠለያ የሆኑ ነጭ የድንኳን መጠለያዎች እየፈረሱ ናቸው። ባለስልጣናቱ ጊዜያዊ መጠለያዎቹን ለማጽዳት የሚያደርጉትን ጥረትም እያፋጠኑ ነው። በደርባን፣ ጆሃንስበርግና ሌሎች ከተሞች ለሚደረጉት ጸረ ስደተኛ ሰልፎችን ፍቃድ ተሰጥቷል። በሰልፉ ላይ ምንም አይነት የኃይል እርምጃ እንዳይኖር ለአዘጋጆቹ ማስጠንቀቂያ የሰጡት የአገሪቱ ባለስልጣናት ሊኖር ለሚችል ማንኛውም ሁከት ዝግጁ መሆናቸውንም ገልጿል። ባህላዊ መሳሪያዎችን መያዝም የተፈቀደ እንዳልሆነ ፖሊስ ቢያስታውቅም ይህ ሁኔታ በሰልፈኞቹና በፖሊስ መካከል ውጥረት እንዳይፈጥር ተሰግቷል። ምክንያቱም ተቃውሞ ላይ የሚሳተፉ የዙሉ ጎሳ አባላት ወደ ሰልፎች ሲሄዱ ጋሻ፣ ጅራፍና ዱላ የመያዝ ልማድ አላቸው። የመንግስት መረጃ እንደሚያሳየው በ2026 መጀመሪያ ላይ ተቃውሞ ከተቀሰቀሰበት ጊዜ አንስቶ ከ12000 በላይ ስደተኞች ተባረዋል ወይንም ወደ ሀገራቸው ተመልሰዋል። ከዚሁ ጋር በተያያዘም በደቡብ አፍሪካ መጤጠል ዘመቻ ላይ የሚነጋገረው የአፍሪካ ህብረት ስብሰባ ተራዝሟል። የአፍሪካ ህብረት መሪዎች በደቡብ አፍሪካ ባለው መጤጠል እንቅስቃሴና ጥቃት ላይ እስካሁን አልተነጋገሩም። የአፍሪካ ህብረት ኮሚሽን በዚህ ጉዳይ ላይ ብቻ ያተኮረ መግለጫን አላወጣም። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ